አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሱፍቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልን። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ወደ ሀርቡ ከተማ ላይ ተገኝቻለሁ። ባለፈ ጅፕሰም ኮርኒስና ግድግዳቻ ቀለም ማብሪያት እንደዚህ ሳሎን ገጣጥሜ የለቀኩላችሁን ቤት በረንዳውን በአዲስ ቀብድና በጃጀው ኮንቴንት ስራ ልንሰራው ተዘጋጅተናል ማለት ነው። እንግዲህ ኮንቴንት ስራ ምንድነው የምትሉት ብዙዎቻችሁ አዲስ ሊሆንባችሁ ይችላል። በጣም ዘመናዊና በጣም የሚያምር ውብ የሆነ ስራ ነው። ቤታችን በጣም ነው የሚያሳምርልን። በጣም ቆንጆ ነው። ካሁን በፊትም እዚህ ሀይቅ አካባቢ ላይ ሰርቼው አይታችሁታ እንዴት እንደሚያምር። ስቶን ነው ያኛው ስቶን ነው ሲሰራ በዛ አይነት ከለር በዛ አይነት ዲዛይን ነው የሚሰራው እና ኢንሻአላህ ሲያልቅ ማሳያችሁ ይሆናል። አሁን የማሳያችሁ አሁን ይሄን ኤል ሸቡን ኤሉን እንደምታዩት ከማዕዘን አንስቶ እስከ ማዕዘን ድረስ የምንሰራውን ምን ያክል እቃ እንደፈጀብንና ምን ማቴሪያል እንደምንጠቀም እሱን ማሳያችሁ ይሆናል ማለት ነው። እንዲሁም ደግሞ እንደዚህ አይነት ኤል ሸብ ቤት ያለን ቤት ያላችሁ ምን ያክል ይጨርሳል የሚለውንም በዛው አያይዤ እነግራችኋለሁ ማለት ነው። እንግዲህ የዚህ ቤት ቆርቆሮ ብዛት 120 ቆርቆሮ ነው። ክላሱ 4 ክላስ ነው የሆነው። በረንዳው እንደምታዩት ረጅም ነው። በር አለው፣ ብዙ በሮች አሉት። እንደምትመለከቱት ፍሬንች በርም አለው፣ መስኮት አለ። ከዛን ትናንሽ በሮች ደግሞ 3 በሮች አሉ። ማዕዘን ላይ የምታዩቸው ዲዛይኖች አሉ። እነዚህ ምናምን ጨምሮ ነው እንትን የሚለው። ይሄ በአጠቃላይ እንግዲህ 42 ካሬ ነው የሆነው። እነዚህ አሁን የምትመለከቱት ይሄ 3ቱ የኳርቲዝ አይነት ጎማ ነው፣ ባሊ ነው። ይሄ ላይ እነዚህ ሁለቱ ይሄና ይሄ ኮንቴንስ ነው፣ በኮምፕሬሰር የሚረጭ ነው ማለት ነው። እነዚህ ደግሞ ቀለም ናቸው፣ ኖርማል ቀለም፣ ዲል ቀለም ሆነ ማንኛውም ንፋስም ቀለም ማድረግ ትችላላችሁ። ቀላቅለን ነው እኛ የምንጠቀመው። እነዚህ ይሄ አሁን 3ቱ ነጭ ናቸው፣ ይሄንኛው ደግሞ ጥቁር ነው ወይም እርሳስ ከለር ነው። ይሄን ቀላቅላችሁ ወደምትፈልጉት አይነት ከለር ለማንጣት ነው። ኮንቴንስ ከቀባችሁ በኋላ ከለሩን ወደምትፈልጉት አይነት ከለር ለማንጣት የምትጠቀሟቸው ቀለሞች ናቸው። እነዚህ የምትጠቀማቸው ቀለሞች ናቸው። እነዚህ 4 ገዝተናል። 5ም ሊወስድ ይችላል። እንዳቀባባችሁ ወይም እንዳሰራራችሁ ይወስናል። ይሄንኛው ደግሞ ያ በኬሻ የምታዩት ይሄ ጀሶ የሚመስለው ወይም ሲሚንቶ የሚመስለው መጀመሪያ የሚሰራ ነው። ቻክ የሚደረግ ነው። በውሃ እንደ ጀሶ አብክተን ቻክ እናደርገዋለን። እሱንም ማሳያችኋለሁ ስሰራ እንዴት እንደሚሰራ። ይሄን እንግዲህ ስንት ተጠቅመናል? እነዚህን 6 ኪስ እንጠቀማለን ማለት ነው። ለዚህ በረንዳ እንግዲህ 6 ኪስ የነዚህን ዱቄቶቹን እንጠቀማለን። ይሄ ቻክ እናደርጋለን መጀመሪያ። እነዚህ ትራክ ያደረጉትን የተሰነጣጠቀውን በጀሶ ከለቀምን በኋላ ይሄንን ቻክ እናደርጋለን። እየሰራሁም ማሳያችኋለሁ። እነዚህ እንግዲህ 6 ተጠቅመናል ማለት ነው። 6 ኪስ። ይሄንኛው ደግሞ ቫርኒሽ ነው የሚቀባ መጨረሻ ላይ። ይሄ ባለው ያልኳችሁ መጨረሻ ላይ ሁሉንም ከሰራን በኋላ የምንጠቀመው ቫርኒሽ ነው እና ከዛ ይሄን እንደጨረስን ሙሉ እንትን የምንረጫታለ የምንበትናት። አሁን አላስኳት፣ የሚገርማችሁ መኪና ላይ ረስቻት ወርጄ ነው። ያቺ ግማሽ ኪሎ ያስፈልገናል የምትረጭናት። እሷንም አሳያችኋለሁ። ያቺ ታስፈልገናል ማለት ነው። ይሄ እንግዲህ በአጠቃላይ አሁን ስንት ብር ጨረሰ መሰላችሁ? እነዚህ የምታዩቸው እነዚህ እቃዎች ብቻ፣ ያቺ እቃዋ የለችም ያልኳችሁ ከዛ ውጭ እና እዚህ ጋር መፋስ ገዝቻለሁ፣ ላማ እዚህ ጋር ገዝቻለሁን። እነዚህ ጋር አድርጎ ከነ ትራንስፖርት ወደ 26500 አካባቢ ጨርሷል። ይሄ እቺን እቃ ለመግዛት እንደዚህ ጨርሶብናል። ሲቀጥል ደግሞ ምን አለ መሰላችሁ ሌላ የሙያ ነው ያለብን። የሙያ እንግዲህ እንዳሰራራችን ወይም እንደ ስራችን ሙያተኛው እንደሚሰራው ሁኔታ ይወሰናል። አሁን ይሄንን የምሰራው 10 ሺህ ብር ነው የጄ በአጠቃላይ 36 ሺህ ብር ይጨርሳል ማለት ነው። ይችን ኤል ሸቧን ለመስራት የሙያም የእቃም ግዢ አድርጎ 36 ሺህ ብር እንጨርሳለን ማለት ነው። እንግዲህ ውድና የተከበራችሁ ቤተሰቦቼ እንደነገርኳችሁ ይሄንን ቤት ኤል ሸብ ቤት ሙሉ ለሙሉ ለመስራት በረንዳውን ሙሉ ቅብ በዘመናዊ ስራ ለመስራት የሚያስፈልጋችሁ ስንት ብር ነው ማለት ነው? 36 ሺህ ብር ያስፈልጋችኋል ማለት ነው። ያን እንግዲህ ልስኑ በደንብ የተስተካከለና ቀጥ ያለ ከሆነ እንደዚህ ይወስዳል። ልስን ደግሞ ሙልት የሚጠይቅ ከሆነ ምናልባት ቻክ ሲደረግ ሙሉኝ የሚል ከሆነ ከዚህም ሊጨምር ይችላል። ምናልባት አካባቢያችሁን ቢርቅ እንኳን የእናንተ ሌላ ቦታ ቢሆን በቃ እስከ 40 ሺህ ብር ድረስ ቤታችሁን ማሰማመር ትችላላችሁ ማለት ነው። ኢንሻአላህ መጨረሻ ላይ ደግሞ ሙሉ ሰርቼ አጠቃላይ እንዴት እንደሚያምር ማሳያችሁ ይሆናል። አሁን እንግዲህ እቃችንን አቀራርበን ያው ልንሰራ ነው። ውሃውን አቅርበናል እንደምታዩት
እና አቦካክተን ምናምን ወደ ስራ ልንገባ ነው። መጨረሻ ላይ እንዴት እንደሚያምር ያ ቤት ነው ወይስ ከምትሉ ድረስ ትደመሙበታላችሁ። መጨረሻውን ማየት የፈለጋችሁ በትዕግስት ጠብቁ ኢንሻአላህ። ይሄ ግድግዳ ይሄ ቻክ ከተደረገ በኋላ 3 ቀን ውሃ ይጠጣል። 3 ቀን ድረስ ውሃ እናጠጣለን። ከዛም በኋላ ነው ያለውን ስራ የምንጨርሰው። ቀለሙንም ኮንቴክስቱንም ነፍተን እንትን የምንለው ማለት ነው። እና እስከዛው ድረስ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንደ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።